ነገር መታገኘው ካልኩሌት አድርገ ስለልፈለም አላህ ከፈለገ ባንዴ ነው የሚሰጥ ሶስት ነገር መምጫቸው አይታወቅም ይባላል እንግዶች ሶስት ነገር ቀደር ይታወቃል አላህ ነው የሚያውቀው ሞት ይታወቃል ርዝቅ ሶስት መቼ እንደሚመጣው አንድ ሐዲስ ላይ አላህ ይተሳሰበዋል ባሪያዬ በዚህ ቀን ለምነኸኝ ይሄንን ጥያቄ ጠይቀኸኝ አልሰጠውም ማለት አዎ ይሄው ዛሬ ይለዋል የቂያማ ቀን በሆነ ቀን ደግሞ ጠይቀኝ ሰጠው አዎ ከዛ በሆነ ጊዜ ደግሞ ጠይቀኝ አዘገየው ባርን እንካ ይለዋል እንዲህ ያለ ዱዓ አድርጎ ያልተሰጠውን ነገር አላህ يوم القيامة ሲያንበሻብሸው የሰው ልጅ ምን ይላል ምን ነው የለመንኩት ነገር በአጠቃላይ ለአኺራ በቆየልኝ ይላል ሱብሃን አንድ ሐዲስ አላህ ሳይለመን ሲቀር እንደሚቆጣ ነብዩ አለይሂ ሰላቱ ወሰለም አባ ሁረይራ ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት አልባኒ ሰሂህ ባሉት አንድ ሐዲስ ላይ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም መን ለም የስአልላህ ይግضب عليه አላህን ማይማጸን ማይለምን አላህ ይቆጣበታል የሰው ልጅስ ስትለምነው ይከፋል አላህ ሳትለምነው ስትቀር ደግሞ ይከፋል እህቴ አላህ ሳትለምነው ስትቀር ይከፋል አላህ ሲለመን ይደሰታል የሰው ልጅ ሲለመን ይከፋል ስለዚህ ይሄ ዱዓን ርዕስ ዛሬ ለማንሳት የፈለኩት አብዛኞቻችን ከዱዓ ዘነጋን አንዳንዱ ዱንያ ሲመጣለት እኔ የተብቃቀው ነኝ ብሎ ያስባል ላ ምስኪን ደሃነ ከጃይ ነኝ ያለ አላህ ቁርአን ላይ ይናገራል ማይከጅላል አንዳንዴ ገንዘቡ ያመጣና አላህ ምግብ ግን የፈለከውን በሰጠህ ገንዘብ እንዳትበላ አላህ አድርጋል አይደል ይሄ ምግብ ሐኪም ይከለክላል ይሄን እንዳትመገብ ይላል ታዲያ ይሰው ከአላህ መከጀል አለበት የለበት ከጃይ ነው እኮ ያ አዩሃ الناس እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዎች ናችሁ ወላሁ ሁወል ገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም የተብቃቃ ማለት ማን ነው አላህ Subhanahu Wa Ta'ala ብቻ ነው የሰው ልጅ ግን ከአላህ ይከጅላል ስለዚህ ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ አላህ ለምኑኝ እቀበላችኋለሁ ዱዓ አድርጎ አንድ ሰው ኪሳራ ላይ አይወድቅ ሰው ዱዓ አድርጌ እንዲህ አድርጌ ምንም ነገር አላገኝም ላ አንድ ሙስሊም አላህ Subhanahu Wa Ta'ala ለምኖ ኪሳራ ላይ በምንም መልኩ አይወድቅም ነብዩ አለይሂ ሰላቱ ወሰለም አንድ ሐዲስ ላይ ሲናገሩ ዑባደት ኢብኑ ሳሚት ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት ሐዲሱን ሐሰኑን ሰሂህ ተብሎ የተዘገበ ሐዲስ ላይ ረሱል አለይሂ ሰላቱ ወሰለም እንዲያሉ ልብ በሉ ወንድሞች አንድ ሰው ዱዓ አድርጎ ባዶ አይቀር መግቢያችን ላይ እንዳየነው ዱዓ ሰላት እንደምንሰግደው የምናገኘው ኢባዳ አጅር ነው ሰላት የሚሰግደው አንድ ሰው ምንድነው ከአላህ ምን እንዳለ ማግኘት ነገ ጀነት ለመግባት አይደለ ዱዓም እንደዛው ነው ነገር ግን አላህ ሌላ ተጨማሪ ስጦታ አዘጋጅ አን ዑባደት ኢብኑ ሳሚት ረዲየላሁ ዐንሁ አን ረሱላህ ሰለላሁ ዐለይሂ ወሰለም قال ما على الارض مسلم ልብ በሉ ما على الارض مسلم በምድር ላይ አንድ ሙስሊም የለም يدعو الله تعالى አላህን የሚለምን የሚጣራ بدعوة አንድችን ዱዓ አንድችን ጥያቄ በአንድ ዱዓው እጁን አንስቶ አላህን የሚማጸን ባሪያ የለም ኢላ አታሁ الله ኢያሃ አላህ ያንን የጠየቀው ነገር ቢሰጠው ቢሆን እንጂ አው صرف عنه من سوء مثلها ወይንም ደግሞ ሌላ የሚመጣ በላ ነበረ እሱ ላይ መጥፎ ነገርን የቀለበሰለት ቢሆን እንጂ ሁለት ما لم يدعو باسم او قطعه رحيم በወንጀል እስካለመነ ዝምድና በመቁረጥን እስካለመነ ሰው ድረስ አላህ ይቀበሏል ሲሉ فقال رجل من القوم እዛ ከነበሩ ሰው መሐከል አንደኛው ሰሃባ اذا نكثر ታዲያ አላህን ብዙን ጠይቀው እንዲህ ያላቸው አው قال الله اكثر አላህ ብዙ አለው ጠይቀው ዛሬ መኪና ሰጥቼ ነገ ቤት ይቅርብ አይልህም ዛሬውን ነገር ሰጥቼ ነገ ይቅርብ አይልህ ይሰጣል አላህ ለምነው በሌላ ዘገባ ላይ አው يدخر له من الاجر مثلها ወያን የሚመስል አጅር ነገ የውመል ቂያማ ያከማችለታል ስለዚህ ዱዓ አድርጎ አንድ ሰው ከሶስት አንድ አጣ
የለመነው ነገር ወይ ወደ አላህ ይሰጠዋል። ሚመጣ በላ ነበር አላህ ብቻ የሚያውቀው። ስንት በላ ተቀልብሷል በህይወታችን ላይ። ንግድ ሊከስር ነበር፣ ቤት ሊቃጠል ነበር፣ የሆነ በላ እየመጣ ነበር። አላህ በዱዓህ መሰረት የጠየቀው ነገር ይቀርና ስንት የተመለሰ በላ አለ። እኛ ያላወቅነው አላህ ብቻ ያወቀው። ወይንም አኺራ ላይ አላህ ልክ ሰላት ሰግደህ ይኸው የሥራህ መዝገብ ተብሎ ይኸው የሰገድከው ሰላት ተብሎ መዝገብ እንደሚሰጥህ ምንዳ እንደሚሰጥህ በዱዓህም አላህ እዚህ ካልሰጠህ ነገ አኺራ ያልን ሽልማት ይሰጣል። እንደውም አንድ ሐዲስ ላይ አላህ ይተሳሰበዋል። ባሪያዬ በዚህ ቀን ለምነኸኝ ይህንን ጥያቄ ጠይቀኸኝ አልሰጠውም ማለት አዎ ይኸው ዛሬ ይለዋል። የቂያማ ቀን በሆነ ቀን ደግሞ ጠይቀኝ ሰጠው፣ አዎ ከዛ በሆነ ጊዜ ደግሞ ጠይቀኝ አዘገየው ባርን እንካ ይለዋል። እንዲህ ያለ ዱዓ አድርጎ ያልተሰጠውን ነገር አላህ የውመል ቂያማ ሲያንበሻብሸው የሰው ልጅ ምን ይላል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በቆየልኝ ይላል። ሱብሃንአላህ። ዱዓ አፍደሉል ዒባዳ፣ ከዒባዳዎች ሁሉ በላጭ የተደረገ ነው ዱዓ ማለት። ስለዚህ ወንድሞች በዱዓ ላይ አንስነፍ፣ ሁሌ አድርግ። አላህ እጅህን ልታነሳ የወፈቀ ጌታ ሊቀበል ዋስትና ወስደዋል። እኛ አላህ ይዘንልን። ሰገድን በራሳችን እንኳን አንስተን ዱዓ እናደርግም። አሰላሙ አለይኩም አሰላሙ አለይኩም ሩጫ የሆነች ሙስተጃ የሚደረግባቸው ሰዓትን እንኳን መርጠን በይነል አዛን ወልኢቃማ ያንንም እንዘነጋለን። ጭንቀት መጣ ሌላ አማራጭ እንፈልጋለን፣ አላህን እንረሳለን። አላህ ቁርአን ላይ የነቢያቶችን ታሪክ አላህ ነገረን። ለምን የነቢያቶችን ታሪክ አላህ ቁርአን ላይ የገሰጸን የነገረን ለምንድን ነው? ነቢያቶችን እዚህ ዱንያ ላይ በቆዩበት ሰዓት ላይ የለመኑትን ልመና አላህ አሳካላቸው። ስለዚህ ቁርአን ሲናገር ምን ይላል? ወከዛሊከ ነጅዚል ሙሕሲኒን ይላል አይደል? ቁርአን እንዲህ በዚህ መልኩ ሙሕሲኖችን መልካም የሚሰሩትን እንመነዳቸዋለን አለ አላህ ሱብሓነሁ ወተዓላ። በሌላ ቦታ ደግሞ ወማ ሊዛሊሚነ ቢበዒድ ይላል። ይሄ ለበዳዮች ሩቅ አይደለም፣ ታሪክ ራሱን ይደግማል እንደሚባለው እናንተም ካጠፋችሁ ቅጣት ይመጣባቸዋል። መልካም ሰሪዎችን እንደመነዳ ነው እናንተን እንመነዳለን ሲል አላህ ቁርአን ላይ የነቢያትን ታሪክ ይነግረናል። ነቢያቶች እንደዚህ ገጥሟቸው እንደዚህ ሆነው እንዲህ ሲጠይቁ አላህ ሰጣቸው ይላል። ያንን ታሪክ አድርገን በታሪክነቱ እንድናነበው ሳይሆን ቁርአንን እንደ ታሪክ ብለን እንድናልፈው ሳይሆን እንድንኖርበት ነው። እስቲ ዛሬ 3 ነቢያት ታሪኮችን ቁርአን ላይ አላህ የጠቀሰልን ከጭንቀት እንዴት ነጃ ያሰቡት ነገር እንዴት እንዳሳካላቸው እንመልከት። አላህ ሱረቱ አንቢያ ላይ የነቢያት ሱራ ተብሎ በሚጠራው ሱራ ላይ ነቢያቶችን ያነሳና ታሪካቸውን እየነገረ ከዚህ መከራ እንዲህ አዳናቸው ይላል። አዩብን አነሳ እንደ ምሳሌ። ወአዩብ አለ ኢዝ ናዳ ረበሁ አኒ መሰኒየ ዱሩ ወአንተ አርሐሙ ራሒሚን። አዩብንም አውሳው አለ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱሩ እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ እዘንልኝ እያሉ ነው። አዩብ ዱዓ ያደረጉት መቼ እንደሆነ ታውቃላችሁ? አዩብ አለይሂ ሰላም 18 ዓመት በበሽታ ተሰቃይተዋል። 18 ዓመት ልጆች ነበራቸው፣ አላህ ወሰደባቸው። ገንዘባቸውን አላህ ወሰደባቸው። 18 ዓመት በሽታ ላይ ሆነው ታግሰው አላህን የሱን መጠባበቅ ጀመሩ። ዱዓ እንኳን እጃቸውን ያነሱት በምን ምክንያት ነው? ሚስታቸው መጣ እንደው የአላህ ነብይ ለምን አላህን አትለምነውም ከዚህ መከራ ከዚህ ጭንቀት ነጃ እንዲል ስትላቸው አላህ ረሃ አድርጎ ከበሽታ ነፃ አድርጎን በደስታ ስንት ዓመት አኖረን ብለው ጠየቁ ሚስታቸውን። 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ አራፍረዋለሁ አሉ። 80 ዓመት በደስታ አኖሮኝ እንዴት ይህን ዓመት እንዲደረሰብኝ ብዬ ልጠይቁ አሉ። ኋላ ህዝቦቻቸው አዩብን ማማት ጀመሩ። ምን እያሉ? አዩብ እኮ እንደዚህ የሚሰቃየው የሰራት ወንጀል ስላለ ነው እንደዚህ የሚቀጣው አላህ እያሉ የአዩብን ስም ማጥፋት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ወአዩብ አለ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ
አኒ መሰኒ የዱር እኔ መከራ አገኘኝ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ በጣም አዛኝና አላህ ምን አለ ፈስተጀብና ለሁ ለሱ ዱዓውን ተቀበልነው አለ ጥሪውን ተቀበልነው ፈከሸፍና ማ ቢሂ ሚን ዱርን ከጉዳትም ከእርሱ ላይ የነበረውን ሁሉ አስወገድን አለ ወአተይናሁ አህለሁ ወሚስለሁ ቤተሰቦቹን ከእሱ ጋር መሰላቸውን ሰጠነው አለ ረሕመተን ምን ዒንዲና አለ ከእኛ ዘንድ የሆነ ችሮታ እዝነት ሲሆን አለ አላህ ወዚክራ ሊልዓቢዲን ለተገዢዎች ማስገንዘብ ሰጠነው አለ አላህ ለተገዢዎች ማስገንዘቢያ ሲሆናል ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ማስገንዘቢያ ነው የአላህን ማንነት ያወቀ አዩብ እንደለመነው አላህ ሊለምን ይገባናል ታዲያ ቤት የተኛ ወንድሜ ቤት የተኛ እህቴ መከራ ይዞሽ በሽታ ቆንጥቶሽ በሽታ ቆንጥቶ ጭንቅ ብሎ የተለያየ ቦታ ሄዳል አልዳንክም አልዳንሽም ለምንድነው የአላህን በር ማንኳኳት ግን የረሳነው ለምንድነው የአላህ ድረስልን ብለን አላህን መለመን ያቃተን ለምንድነው የከበደን ለምንድነው የተጫጫነን የአላህ ማለት ለምን ከበደን አላህ አይፈውስም እንዴ አላህ አያድንም እንዴ ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው ወዚክራ ሊልዓቢዲን አለ አላህ ቀጠለና ወዘኑን አለ ዘኑንም ያሳውን ባለቤት ዩኑስንም አስታውስ አለ ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘና አለን ነቅዲር ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆኑን ጠረጠረ የዚህ ጊዜ አሳ ነባሪ ውጧቸው ነበርና በዛ ጨለማ ላይ በዛ ጭንቀት ላይ ዩኑስ ዐለይሂ ሰላም ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ ዙሉማት አለው ለምን የአሳ ሆድ አለ የባህሩ ጨለማ አለ የሌሊቱ ጨለማ አለ በእነዚህ ጨለማ ውስጥ ሆኖ ተጣራ አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም ሱብሓነክ ጥራት ይገባ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ ሚነል መዝሉሚን አላሉም ራሳቸውን ዝቅ ያደረጉና ሚነ ዛሊሚን አሉ ምን አለ ቁርአን ፈስተጀብና ለሁ ዱዓውን ተቀበልነው ወነጀይናሁ ሚነል ገም ከጭንቀትም አዳን ነው ከዛ ከመከራ አወጣ ነው አላህ አለ ወከዛሊከ አለ ይኸው አያችሁ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችንም እናድናለን አለ አላህ ወከዛሊከ ኑንጂል ሙእሚኒን አነስ ሲናገሩ ዩኑስ አብዱላህ ኢብኑ አባስም ሲያብራሩ ከህዝቦቻቸው ተቆጥተው ሲሄዱ መርከብ ላይ ሲጫኑ መርከቢቷ ተናወጠች ይባላል ከዛ በኋላ ይሄማ ጌታውን አምጾ የመጣ ባሪያ አለ ስለዚህ እሱ ካልወጣ አለቀል መጥፋታችን ነው አሉ ማንም ግን ዩኑስ ነው ብሎ የገመተ የለም ስለዚህ እጣ እናውጣ አሉ እጣ ሲወጣ ነቢዩላህ ዩኑስ ላይ ወጣ ይባላል አይ አላህ ነብይም አይሆንም ሁለተኛ እጣ እናውጣ አሉ አሁንም ዩኑስ ላይ ወጣ ሶስተኛ ወጣ አሁንም ዩኑስ ላይ ዩኑስ እዚህ ጊዜ ራሳቸው ባህር ውስጥ ገቡ ፈልተቀመሁል ሑት አሳ ነባሪው ምን አላቸው ተቀበላቸው የአሳ ነባሪው ውስጥ በአደራ መልክ ተቀመጡ ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ከአላህ በኩል ታዘዘ ኢብራሂም ዐለይሂ ሰላም እሳቱ ሲወረወሩ አላህ እሳትን አዘዛታ ያ ናሩ ኩኒ በርደን ወሰላመን አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ ቅዝቃዜውም አዛ እንዳያደርጋቸው ወሰላመን ሰላም ሁኚ አላ ኢብራሂም በኢብራሂም ላይ አለ ከአላህ በኩል ትእዛዝ ከሌለ ምንም ነገር ሊያጠፋ ሊጎዳ አይችልም ኢብራሂም ልጃቸውን ረዱ ሲባሉ የአላህ ፍቃድ ስላልነበረ ቢላው ምን ብሉ አረደ እንደ እስማኤልን አላረደም ለምን ከአላህ በኩል ትእዛዝ ስለዚህ ሁሉም በምድር በሰማይ ያለ ሰራዊት የማን ነው የአላህ ነው በአላህ ትእዛዝ የሚንቀሳቀሱ የምንጠጣው ውሃ ጭምር የአላህን ትእዛዝ አነቂው እናድርግ ካለ አላህ በምንጠጣው ውሃ ሊያጠፋን ይችላል ከዛ ዩኑስ አሳ ነባሩ ሲወረወሩ አላህን መማፀን ጀመሩ ልክ የዚህ ጊዜ አላህን ሲማፀኑ فلما دعا في بطن الحوت قالت الملائكة
መላእክቶች ማለት ጀመሩ ያ ረቢ هذا صوت معروف ይሄ የሚታወቅ ድምጽ ነው من بلاد الغربية الزارو كونو أجر يمناكو دمصنو አሉ ለምን በሰላሙ ጊዜ ከአላህ ጋር የተዋወቀ ሰው ጭንቀት ሲደርስ ማን ነው የሚደርስለት الله نبي منالو من سره أن يستجيب الله له عند الشدائد فليكثر الدعاء في الرخاء በጭንቀት ሰዓት الله دعاውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ ሰላም በሆነ ሰዓት ዱዓ አብዛ ሁሌ አላህን ጨቅጭቅ መከራ ሲመጣ ያ አላህ ስትል አላህ ይሰማሃል መልስ ይሰጣል እኛስ አላህ ይዘንልን ጫንቆንም እኮ ማንሳት ከበደ እንኳን በደስታ ይቅር በጭንቀቱ ሰዓት እጃችን ከበደ ዩኑስ የዚህ ጊዜ ሲማጸኑ መላእክቶች መጮህ ጀመሩ ይሄ ድምጽ ይታወቃል ለምን በሰላሙ ጊዜ ሁሌ አላህ ዘንድ የሚሄድ ድምጽ ነው አላህን የሚገዛ ድምጽ ነው ዚክሩን ሲያደርጉ ቁርአን ማን ነው ዱዓውን ሲያደርጉ ኸይር ነገር ሲሰሩ የሚታወቅ ድምጽ ነው فقال الله عز وجل የዚህ ጊዜ አላህ ምን አለ اما تعرفون ذلك ታዲያ ማን እንደሆነ አታውቁም እንዴ ይላል አላህ قالوا ومن هو ማን ነው እሱ አሉ ድምጹን አወቁት ማንነቱ ጠፋቸው قال عبد يونس ባሪያዬ ዩኑስ ነው አላቸው قال عبدك يونس بارا يونس الذي لم يزل يرفع له عمل متقبل ودعوة مستجابة يا هو الجزء سراو متقبله دعاء متقبله يونس بيجزم مما سنه ودا أنت مكربه يونس على الله قال نعم قالوا يزيك زي ملاكتوش منالو يا رب جيتاتشنوي أفلا ترحم تادا التازن لتموي ما كان يصنع في الرخاء بدستا جزي بسلامو جزي يمي سراون سرائته فتنجيه من البلاء كذي بلاء تنكت نجات لو من دي ملاكتوش الله مما سنجمرو قال بلا اندي تالا الله فآمر الله الحوت الله صانبارون عززو فطراها بالأراء اندي تفاتشو الله عزز ضحك ابن قيس ميبالو تالاق وعالم من الالو هينيزو اذكروا الله في الرخاء الله والجزيم بدستا جزي بسلام جزي استوسوت يذكركم في الشدة الله بتنكت جزي من الاتوال يستوسوتوال وإن يونس عليه السلام نبي الله يونس عليه السلام كو كان يذكر الله كثيرا الله ببزوم يستوس باري نبر فلما وقع في بطن الحوت عصان باري هدوست يودك جزي قال الله عز وجل الله اندي بلو نبر ሁላችሁም የምታውቁት የቁርአን አያ ሱረቱ ሳፋት ላይ 143ኛው አንቀጽ እስከ 44ኛው ላይ ተናገረው ምን አለ አላህ فلولا انه كان من المسبحين እሱኮ ከዚህ ቀደም እኛን የሚያጠሩት እኛን የሚቀድሱት እኛን የሚያስታውስ ባሪያ ባይሆን ኖሮ ለለቢሰ في بطنه አሳ ነባሪ ሆድ ውስጥ በቆየ ነበር ኢላ يوم يبعثون አለ ሰዎች እስከሚቀሰቀሱበት ጊዜ ድረስ ኢላ يوم القيامه ድረስ ይቆይ ነበር አሳ ነባሪ ውስጥ ይቆይ ነበር ግን በመከራ ሰዓት ብቻ አይደለም ይጠራል በምን ጊዜኛ ጋር የሚጣራ ነበር በሰላሙ ጊዜ በደስታው ጊዜ ከኛ ጋር የሚተዋወቅ ነበር وان فرعون من ነበር كان طاغيا ناسيا لذكر الله يا الله انت ዛዝ ይጣሰ አላህን ይረሳ ነበር አይደል انا ربكم الاعلى ታላቁ ጌታችሁ ነኝ ብሎ የሚፎክር ነበር فرعون አምባገነን ነበር فلما ادركه الغرق መስጠሙ የደረሰው ጊዜ ያጋጠመው ጊዜ እዛ ባህር ላይ የገባ ጊዜ ምን አለ فرعون قال آمنت አሁን አመንኩኝ አለ በኒ እስራኤል ባመነችበት ጊዜ አምኛለሁ ከአንድም ሁለት ነብይ መጥቶለት فقول له قولا لينا ለዘብ ያለ ቃል አናግሩት እንዲመለስ ብሎ አላህ ነብይ ልኮለት አባብለውት የተአምር አይነት አሳይተውት እምቢ አለና መጨረሻ ሰዓት ላይ ሞት የመጣበት ሰዓት ላይ አሁን ተመለስኩኝ ሲል فقال الله تعالى الآن أهنوا انديالو وقد عصيت قبل وكنت من المفسدين كذب في سنت ما بابا متولى انبي بله عمزه مدرن كم يبلاشوت هنا أهن بتراش أهن ما برو تزكتوا على الله سلسل هو الجزيم الله سبحانه وتعالى بدستا جزي الله ننماسنو بجنك ساعات الله يدرسلنا ሶስተኛው ነብይ እንደ አብነት ማነሳው ሱረቱ አንቢያ ላይ ተጠቀሰው ዘከሪያ ነው ወዘከሪያ አለ ዘከሪያንም አውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ በለመነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርገ አትተወኝ
ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ ግን ብቸኛ አድርገህ አትተወኝ ያ አላህ ልጅ ለግሰኝ አሉ ዘከሪያ አብደላህ ኢብኑ አባስ ሲናገሩ እድሜያቸው 100 ነበር ልጅ ሲያገኙ የሚስታቸው እድሜ 99 ነበር ይላሉ ማህን ነበረች ማህንነት ወይም ደግሞ መውለድ ስንት ዓመት 45 በኋላ 50 ስንት ነው ሳይንሱ የሚለው በሳይንሱ ማለት ነው እንጂ አላህ በፈለገው ሰዓት ምን ይላል ምንም ይሳነው ነገር የለም ማህን ናት ከዛም አልፎ እድሜዋ እዚህ ደርሷል ዘከሪያ አለይሂ ሰላም መርየም ጋር ሲገቡ መርየምን እንዲንከባከቡ ኃላፊነት ወስደው ነበርና መርየም ጋር በበጋ ማይገኘው ምግብ ሲገኝ በክረምቱ ማይገኘው ምግብ ሲገኝ ይሄ ነገር ከየት ነው እንዴት ነው ብሎ ሲጠይቁ قالت هذا من عند الله ይሄ ከማን ነው ከአላህ በኩል ነው ان الله يرزق من يشاء بغير حساب አላህ ባሪያውን ያለ ሂሳብ የሆነ ነገር መታገኘው ካልኩሌት አድርገ ስለልፈለም አላህ ከፈለገ ባንዴ ነው የሚሰጥ ሶስት ነገር መምጫቸው አይታወቅም ይባላል እንግዶች ሶስት ነገር ቀደር ይታወቃል አላህ ነው የሚያውቀው ሞት ይታወቃል ርዝቅ ሶስት መቼ እንደሚመጣ አይታወቅም የሆነ ሰዓት ይመጣል ትላንት ባዶ ነበር ዛሬ ኪስን ይሞላዋል የለም አላጋጠመንም በህይወታችን ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣም የሰው ልጅ ያው ይክዳል እንጂ ያማራል እንጂ ዘከሪያ አለይሂ ሰላም በዚህ ሰዓት ነው መርየምን ያን ነገር ሲመለከቱ ኢነላህ የርዙቁ መን የሻ بغير حساب ብላ ስትናገር ሁናሊከ ደዓ ዘከሪያ አለ የዛው ሰዓት ዘከሪያ ሚሕራብ ውስጥ ገባና ያ አላህ ማለት ጀመረ ማንን ሰጠው ያህያን አልሰጠውም እንዴ አልሰጠው ሰጠው እኮ አላህ فاستجبنا له تقبلنا ووهبنا له يحيى يحيى لجسنا سم አውጥቶለት አላህ ከዚህ በፊት ያልተጠራ ስም ሕያው የሆነ ማለት ነው ያህያ ብሎ አላህ ሰይሞ ነብይ እንደሚሆን አብስሮ ለገሰው واصلحنا له زوجه ሚስቱንም አበጀነለት انهم كانوا يسارعون في الخيرات እነሱኮ በመልካም ነገር የሚሽቀዳደሙ ቤተሰቦች ነበሩ ويدعوننا رغبا ورهبا እኛን ጀነትን ከጅለው ይማጸኑና ረህመታችንን ከጅለው ورهبا ፈርተው ቅጣታችንን وكانوا لنا خاشعين እነሱ ለኛ ተዋራጆች ነበሩ የሚተናነሱ ነበሩ እነዚህ ነቢያቶችን ታሪክ ያመጣውት አላህ ቁርአን ላይ የነቢያቶችን ታሪክ የሚዘክርልን የሚነግረን እኛ መከራ ሲመጣ ወደ አላህ እንድንዞር ነው አላህ ይጠብቀን ዛሬ አሚን በሉ ሰው ሲጨነቅ ጠንቋይ ቤት ይሄደ ነው አይደለም ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ይላል በላይ በላይ ይጨምራል ጠንቋዮች አጭበርባሪዎች ናቸው ይሄ ነገር አምጣ ይልሃል መጀመሪያ ላይ አታለለ ወይ ደግሞ በቀላል ነገር የሚፈትነ የአንድ ብር ሰንደል ያዛሃል ሰንደል አምጣ ታዛዥን አይደለህም ነው ይደታ አመጣለህ ከዛ ወደ ሌላኛው ወርከን ይሄዳል እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲ ትዛዙ ከባድ ነው በሱ ቁጥጥር ውስጥ ይከታል ሲለው ሴት ልጅህን አምጣ እኛ ጋር ትቆይ ይላል የሱ ባሪያው ነው አካውንትን አምጣ ያመጣል ቻይና ሲሄድ ዱባይ ሲሄድ ምን ሲልቃል ያመጣ ሲሄድ ያማክራል ምን ላምጣ ደካማ ከሆነ ፍጡር